ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመሻሽተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነው። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ። ይህ አዋዜ ሰበር ነው። ኢራን በዙሪያዋ የተንሰራፋውን የአሜሪካ መቼ ኃይል ከቁም ነገር ባለመቁጠር ከዋሽንግተን ጋር የማደርገው ድርድር በሀገራችንና በሳይንቲስቶቻችን ዩራኒየም የማበልጸግ መብቴን እንድንተው አያደርገንም ስትል ፍርጥም አለች። ውጭ ጉዳይ ሚኒስትሯ አባስ አርጋቺ በዛሬው ዕለት በሰጡት አስተያየት በአሜሪካ የጦርነት ዛቻ አንስፈራራም ብለዋል። ለምንድን ነው ጦርነት ቢያስከትልብን እንኳ ዩራኒየም ማበልጸጋችንን አናቋርጥም ብለን ግትር የምንለው አሉ ውጭ ጉዳይ ሚኒስትሩ ራሳቸውን በራሳቸው በመጠየቅ። ምክንያቱም አሉ መልሱን ሲሰጡ፣ ምክንያቱም ማንም እንዲሆኑ እንዲያ አትሆኑ ብሎ ሊያዘን ስለማይችል ብለዋል። ይህ አሉ ውጭ ጉዳይ ሚኒስትሩ ሲቀጥሉ፣ ይህ በክልላችን ያሰማሩት ወታደራዊ ኃይል አሉ በልበ ሙሉናት ፋርሳዊ የሀገሪቱ ቁጥር 1 ዲፕሎማት ንግግራቸውን ዘና ፈታ ባለመንፈስ እየሰጡ፣ ይህ በክልላችን ያሰማሩት ወታደራዊ ኃይል ከቶም አያስበረግገንም ብለዋል። ዶናልድ ትራምፕ ኢራንን ሳልወጋ በማንቦቅቦቅ ብቻ አስፈርማታለሁ ለሚለው ብልጥ ዕቅዳቸው ማሳመኛነት አውሮፕላን ተሸካሚዋን የብረት ደሴት አብርሃም ሊንከንን በደረቷ ካዘለቻቸው 90 የጦር ጀቶች ጋር አረቢያን ባህር ውስጥ አስገብተዋታል። ባለፈው አርብ በኦማን የኒውክሌር ድርድር ላይ አሜሪካንን የወከሉት ልዩ መልእክተኛ ስቲቭ ዊትኮፍና የልጃቸው ባል ያሬድ ኩሽነርም የጦር መርከቧን ተሳፍረው ጎብኝተዋታል። ኢራን እስራኤልን መደብደብ የሚያስችሏትን ረጅም ርቀት መቺዎችን ጨምሮ በሚሳኤሎቿ ርቀት ምርትም ሆነ ክምችት እንደዚሁም ከተጋትሮ ተራድዋ ጋር ያላትን ግንኙነት በተመለከተ በጭራሽ አልደራደርም ስትል የፕሬዚደንት ዶናልድ ትራምፕን በአርማጌዶን የተደገፈ ጥያቄ እንደዋዛ ውድቅ አድርገዋለች። የኒውክሌር ፕሮግራሟን በተመለከተ የምታደርገውን ድርድርም ቢሆን በባለፈው ሰኔ ወር የ12 ቀናት ጦርነት የተቋረጠው ለመቀጠል እንጂ ትራምፕ ከተቃውሞ ትዕይንቱ ጋር እያይዘው በዙሪያ ባሰማሩት ኃይል ፍራቻ የተነሳ ጦርነት ለማስቀረት ስትል ሳይሆን የኢኮኖሚው ማዕቀብ እንዲነሳላት ብቻ መሆኑን ታስገነዝባለች። ኢራን በተጨማሪም ትራምፕ ሳትብሏቸው ቃታ ቢስቡም በሰላጤው ሀገራት ያንሰራፏቸውን ጦር ሰፈሮችና እዛ የሚገኙትን 50 ሺህ የሚደርሱ ወታደሮቻቸው ላይ ሩምታ ከመክፈት እንደማታመነታ ደጋግማ አረጋግጣለች። አርጋቺ የዛሬውን መግለጫቸውን ሲያራዝሙ እኛ ባንፈልገውም እነሱ ግን አቶሚክ ቦምብ መያዛችንን ይፈሩታል አሉ። የእኛ አቶሚክ ቦምብ ግን ቢያውቁት ለጉልበተኛ ለኃይለኞች ባክ ወደዚያ ሂድ የማለት አቅማችን ነው ብለዋል። ዶናልድ ትራምፕን በገደምዳሜ ሊያስፈራሩን አይችሉም እያሉ ምዕራባውያን ኢራንን የኒውክሌር ቦምብ ለመጨበጥ ትጥራለች ብለው ይጠረጥሯታል። በእርግጥም ዩራኒየምን ለምንም አይነት ሰላማዊ አገልግሎት ሊውል በማይችልበት ደረጃ 60 በመቶ አበልጽጋለች። 490 ኪሎ ግራም ያህል ክምችት አላት። ይህንን ወደ 90 በመቶ ከፍ ብታደርግ በሁለት ሳምንት ውስጥ አቶሚክ ቦምብ መስራት ጀመረች ማለት ይሆናል። ይሁንና እኛ እስካሁን እንደምናውቀው የኒውክሌር ማብላያዎቿ ወድመዋል።
የሚሳኤል አቅሟ ደግሞ በእጅጉ ተስፋፍቷል። ራሷ እስራኤል ኢራን በቅርቡ የተፋፋመ የሚሳኤል ግንባታ ላይ ነች ስትል መግለጿ አይዘነጋም። በመሃል አንድ የሆነ ነገር ካልተደረገ በስተቀረ ፋርሷ ኢራን በወር 3000 ሚሳኤሎች ማምረት የምትችልበት ፍጹማዊ አስከፊ ደረጃ ትደርሳለች ስትል አስጠንቅቃለች። ከአሜሪካና ኢራን የአርብ ዕለቱ የኦማን ድርድር በኋላ ትራምፕ ከኢራን ጋር አሁንም በሚናገዱ አገራት ላይ ታሪፍ መጣላቸውን ማስታወቃቸው አይዘነጋም። ኢራን በመከራ ወደ ውጭ የምትልካውን የነዳጅ መጠን የሚበልጥ ለማጫጨት በርካታ የመርከብ ድርጅቶችና መርከቦቻቸው ላይ አዲስ ማዕቀብ ጥለዋል። ከኦማን በኋላ ቀጣዩን ድርድር የትና መቼ እንደሚያደርጉት አልተወሰነም እስካሁን ድረስ። አባቺ አሜሪካ ምን ያህል ለድርድር የቆረጠች ስለመሆኗ ሀገራቸው ኢራን እርግጠኛ ለመሆኗን ይናገራሉ። የተወሰኑ ማዕቀቦችና ወታደራዊ እርምጃዎች መቀጠል የዛኛው ወገን የድርድርን ምረኛነትና ዝግጁነትን እንድንጠራጠረው ያደርገናል ብለዋል። ባለፈው ሰኔም በድርድር መሃል ጥቃት እንደተሰነዘረባቸው ማመሳከሪያ አድርገው ይጠቅሳሉ። ሁኔታውን አሉ አርጋቺ ሲያሳርጉም ሁኔታውን በቅርብ እየተከታተልን ነው። ሁሉንም ምልክቶች እየገመገምን ነው። የድርድሩን መቀጠል አለመቀጠል ላይ እንወስናለን። እስከየት እንደሚሄድም ግልጽ አይደለም በማለት በተጀመረው ድርድር ላይ ጥላ አጥልተውበታል። ኢሳይያስ በጣም የሚገርም በልበ ሙሉነት የተሞላ መግለጫ ነው እየሰጡ ያሉት የኢራን ውጭ ጉዳይ ሚኒስትር። አጠቃላይ ሁኔታው እስካሁን ለአድማጮቻችንም ባቀርብንበት መንገድ እንደተገመገመው ከሆነ የኢራን እስላማዊ ሪፐብሊክ ህልውና ከመቼውም ጊዜ በበለጠ ከውጭም ከውስጥም በአደጋ የተከበበና የመፍረክረክ አፋፍ ላይ ነው የሚል ነው። በተደጋጋሚ በተለይ ደግሞ አሜሪካ ለድርድር ተዘጋጅታ ድርድር ድረስ ሄዳ ባለችበት ሁኔታ ከውጭ ጉዳይ ሚኒስትሩ በኩል ባላቋረጠ ሁኔታ እየተገለጸ ያለው ኢራን ከቶም የሚባለው ከውጭ የምንሰማው ከውጭ የሚሰጠው ትንተና ፈጽሞ ራሷን የማይገልጻት መሆኗንና ይህንን ጦርነት አሜሪካ ገፍታበት ብትሄድ ኢራን ተዋግታ ልትድንና ምናልባትም ከዚህ በኋላ ለወደፊትም ኢራን ላይ ወታደራዊ እርምጃ ማሰብን የማይቻል ማድረግ የሚያስችል ሁኔታ ልትፈጥርበት እንደምትችል የተማመነች ነው የሚመስለው። ኢሳያስ ዓለም አንተም እንዳልከው ጉዳዩ እጅግ በጣም የሚገርም ነው። ኢራን አንድ የተጋትሮ ተራዳውን የመገንባት አብሮ የመስራት ፍላጎቷን አለመቀነስ ወይም ደግሞ የቀረበላትን ጥያቄ አለመቀበል፣ ሁለት ደግሞ ኒኩለር የማምረት ፍላጎቷ አሁንም በነበረበት እንደሚቀጥል ስታስቀምጥ ኢራን ምንድን የተማመነችው? ከአሜሪካ ሰራዊት ጋር ተገዳዳሪ በመሆን የመዋጋት አቅም አላት ወይ ነው ወይስ ሌላ የታመነችበት መንገድ አለ? እስቲ እንደው የኢራን በዚህ ልበ ሙሉ አነጋገር የተናገረችበት ምክንያት የምታውቀው ነገር ካለ ዓለም። ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመሻሽተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነው። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ። በሐሙሱ ውይይታችን የውይይት ፕሮግራማችን አይ ቲንክ በሚገባ ለማስቀመጥ ሞክሬያለሁ ብዬ ነው የማስበው። ዶናልድ ትራምፕ ይህን ሰራዊት ኃይል በኢራን አቅራቢያ
ካደራጁ በኋላ ያቀረቧቸው ነጥቦች የኢራንን እስላማዊ አብዮት የተመሰረተባቸውን ስርወ መንግስቱ የቆመበትን 3 ዱካ መቁረጥ ነው ብለናል። ይህንንም አንስተን ስንወያይ በደንብ ማስታወስ አለብህ። ኢራኖች ይሄ 3 ዱካ ከተቆረጠ ስርዓቱ የለም ነው ማለት የሚቻለው። አለበለዛ ይህንን 3 ዱካ ማስቆርጠው ለመቀጠል የሚፈልጉ ከሆነ እንደ ዝም ብለህ ስልጣን ላይ መሰንበት ወይም ምቾትና ተድላውን አሳልፎ ላለመስጠት የሚደረግ ትግል ካልሆነ በስተቀረ ከውስጥ ህልውና የለውም። ምክንያቱም ይሄ 3ቱ ዶናልድ ትራምፕ 3ቱም ላይ ነው እነዚህን 3 ነጥቦች በድርድር ውስጥ ኢራን አሜን ብላ እንድትፈርም ካላደረጉ እሳት ለቅባቸዋለሁ ነው ማስጠንቀቂያቸው። አንደኛው ኒውክሌሩ ላይ ችግር የለባቸውም ብያለሁ። አስገራሚ የሆነው ነገር አሁን ኒውክሌሩም ላይ የያዙት አቋም ነው። የኒውክሌር ፕሮግራማቸውን ቢያንስ ሰለባ ሊያደርጉት ይችላሉ። አሁን እጅግ ተዳክመዋል በሚባልበት ሰዓት፣ የአሜሪካ አርማጌዶን በከበባቸው ሰዓት ከላይ እስራኤል አለች እና ይሄ ውጊያ ቢከፈት አሜሪካ እየተዋጋች ባለችበት ሁኔታ እስራኤል የምትቀላቀለው ውጊያ ከሆነ የከፋ ጉዳት ፕሮባብሊ ስርዓተ መንግስቱን ሊቀጥል በማይችልበት ሁኔታ ሊቶ የሚችል አደጋ ያመጣል የሚል ግምገማ ባለበት ኢራን ፕሮባብሊ የኒውክሌር መርሃ ግብሯን መስዋዕት ልታደርግ ትችላለች ነው። አሁን የሚያስገርም የኒውክሌር መርሃ ግብሩ ላይ ብቻ አሁን ባለፈው አርብ ኦማን ላይ የተደረገው ድርድር ነቲንገል የኒውክሌር ጉዳዩ ብቻ የሚሳኤል የተራዳ ኃይሉን አይዚህ ስለ ድርድር አይቀርም። ስለዚህ አሁን አንዱ እስራኤልን ያሳሰባትና የፊታችን ማክሰኞ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አሜሪካ የሚሄዱበት ዋናው ምክንያት ይሄ ሊሆን ይችላል። ምክንያቱም እስራኤሎች ደግሞ ይሄ ምንድነው የተጋትሮ ተራዳውና የሚሳኤሉ ክልሉን ቀጥታ የህሉና ስጋት ነው። ስለዚህ እነዚህ 2 ነጥቦች ላይ ዶናልድ ትራምፕ ወይም ተደራዳሪዎቻቸው አንድም ነገር አልተነጋገሩም። ስለዚህ አሜሪካ ምን ያህል ይሄን ድርድር ሲሪየስሊ ይዘዋለች የሚል ጥያቄ በእስራኤል ውስጥ ተነስቷል። ስለዚህ ቤንያሚን ኔታንያሁ ማክሰኞ ሄደው ሮብ ዕለት ከፕሬዚደንት ዶናልድ ትራምፕ ጋር ይነጋገራሉ። እየሰማን ያለው ምንድነው? ኢራኖች ኢቭን በኒውክሌር ፕሮግራሙ ላይ ሲነጋገሩ ዩራኒየም በግዛታችሁ በእናንተ ሳይንቲስቶች አታበለጽጉም የሚለውን ነገር ኖ ነው ያሉት። አይሞከርም ነው ያሉት። አሁንም ሰምተዋል። ይሄ አይሞከርም ነው ያሉት። ሁለተኛ እስካሁን ካነበብኩት በእነሱ በኩል ይዘው የመጡት ኮምፕሮማይዝ መቻቻል ለአሜሪካ 60 በመቶ የደረሰ ድረስ የበለጸገ የ490 ኪሎ ግራም ክምችት አላቸው። አሁን ምንድን ያሉት? ኒውክሌር የወደመውን ኒውክሌር ምንድነው እናንሰራራለን፣ ሌላም ካላቸው እሱን እናንቀሳቅሳለን፣ እንጠቀማለን። ኒውክሌሩን የምናበለጽገው ግን በ20 በመቶ ብቻ እንዲሆን እንወስናለን፣ እዚህ ድረስ እንስማማለን የሚሉት የዓለም አቀፉ የኒውክሌር አለመስፋፋት ድርጅት በሚያስቀምጠው መሰረት ግን 3.67 በመቶ ብቻ ነው ማበልጸግ የምችለው ለሰላማዊ ተግባር። ከዚህ በላይ አይፈቅድም። ከዚህ በላይ ያሉት በሙሉ ተጠርጣሪ ናቸው። በሚኒመም ለመደራደሪያ ስል ከአሜሪካ ጋር ለመስማማትና ማዕቀቡ እንዲነሳ ስል 20 በመቶ ከዛ በላይ አላበልጽግም የሚል አቋም እንዳላት ነው የምናነበው። ይሄንን በተመለከተ በእርግጥ አሁን ዓርብ ዕለት ባደረጉት ድርድር ምን ላይ እንደደረሱ አናውቅም። የሚሳኤሉ ጉዳይ ላይ እና የተጋትሮ ተራዳውን አልተነሳም። ይሄ ማለት ምን ማለት ነው? እንደገና የኢራንን እስላማዊ ሺዓዊ አብዮት በመካከለኛው ምስራቅ ውስጥ የፈጠረችውን ሁኔታ እንዲከስም የማትፈቅድ መሆኗን በግልጽ ያስረዳ ነው የውጭ ጉዳይ ሚኒስትሩ መግለጫ። ፕላስ ደግሞ የሚሳኤሏንም ይሄ መከላከያ ምንም አይነት ድርድር አያደርግበትም ብላለች። ስለዚህ አሁን በግልጽ የሚታየው ነገር ቅድም ጠይቀኛል። አሜሪካና እስራኤል ውጊያ ቢገጥሟት በኢራኖች በኩል ያለው ስትራቴጂ ብዙዎቹ እንደሚያስቀምጡት በሁለቱ ኃይሎች ላይ ቀላል ያልሆነ ጉዳት ማድረስ ነው እና በሁለቱም ኃይሎች ላይ አንተ ላይ ምንም ደረሰ መከራውን በመቀበል ነገር ግን በእነሱ ላይ የከፋ ጉዳት በማድረስ ወደፊት ወይም ደግሞ ከዚህ በኋላ ባሉ ጊዜያት ውስጥ ከኢራን ጋር ወታደራዊ ግፍጫን በማንኛውም መንገድ የማይቻል እጅግ መስዋዕትነቱ ተቀባይነት የሌለው
የሚል ዲተረንስ መፍጠር ነው። ለምሳሌ አሁን ዶናልድ ትራምፕ ኢራንን ለማጥቃት መምጣታቸው ባለፈው ሰኔም ያ ጦርነት መከፈቱ ኢራን ዲተረንስ ማለት ጠላት በአንተ ላይ ክንዱን እንዳያነሳ የመበገር ማለት ነው። ፈርቶ እንዳያነሳ ማድረግ ማለት ነው ዲተረንስ። ስለዚህ አሁን በዚህ ጦርነት ላይ ገፍቶ ከመጣ በሙሉ ኃይል በመዋጋት ጠላት ከኢራን ጋር መዋጋት በጭራሽ መራራ ትዝታ አፉ ላይ መራራ ስሜት እንዲተውና እርም ብሎ ዳግም ከኢራን ጋር ወታደራዊ ግፍጫን እንዳያስብ ለማድረግ ነው። ያንን ሁኔታ መፍጠር አለብን የሚል ቁርጠኛነት ነው በኢራኖች በኩል ያለው። ስለዚህ ያልከው ጥያቄ ትክክል ነው። አሜሪካ ሞር ፓወር አላት። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል በጣም ሴንሲቲቭ ናት፣ ለምሳሌ ለመስዋዕትነት በዚህ ጦርነት ሞትና የመቁሰል አደጋ ሊደርስበት የሚችለው የእስራኤል ሕዝብ ነው። ስለዚህ ይሄ ደግሞ በጣም ሴንሲቲቭ ጉዳይ ነው እና ወደዚህ ደረጃ ወደዚህ ጦርነት ቢገባ ኢራን ምን ያህል ጉዳት ልታደርስ ትችላለች የሚለው ለእስራኤል የበለጠ አሳሳቢ ነው። እሱም በተመለከተ ቤንያሚን ኔታንያሁ በከፋ ኃይል እንገጥማታለን የሚል ነው። ያ ከዚህ በፊት ገልጸነዋል። ከዚህ በፊት አይታው በማታቀው የከፋ ኃይል እንመታታለን የሚል ነውና ከዚህ በፊት አይታ የማታቀው የሚለው ላይ ታሰምራለ ማለት ነውና ሁኔታው በዚህ ደረጃ ነው ያለው እና ኢራኖች ይህ ጦርነት ከመጣ ይምጣ የሚል ውሳኔ ላይ መድረሳቸውን ግን መጠራጠር አይቻልም። በሌላ በኩል የዶናልድ ትራምፕን ስነ ልቦና ወይም አሁን ያላቸውን ሁኔታ በማየት የሚወራውን ያክል ኃይለኛ ውጊያ የመክፈት ድፍረቱም ሆነ አመቺ ሁኔታ አላቸው ብለው እንዳላመኑ የሚያሳይ ዓለም መቼም አሜሪካ ከነበረችበት ተነሳ ወደ ኢራን ስትመጣ ይሄ መርከብ እና ደግሞ በመርከብ ውስጥ ያለው የአሜሪካ ሰራዊት ሲንቀሳቀስ ምን ያህል ካፒታል እንደሚፈስ ይታወቃል። አሜሪካ ከነበረችበት ተነሳ ኢራንን ልታጠቃ የምትችልበት ቦታ እስክትደርስ ድረስ የወጣው ሀብት አለ። ኢራን እምቢ አለች ተብሎ አሜሪካ ትመለሳለች ወይ? የወጣው የፈሰሰው ሀብት ከንቱ ይሆናል ብለን መውሰድ እንችላለን ወይስ አሁን ኢራን በያዘችው የግትር አቋም ምክንያት በአሜሪካ በእስራኤልና በኢራን መካከል ጦርነቱ አይቀሬ ነው እንላለን ወይስ የሚለሳለስ ነገር ይኖራል ብለህ ትገምታለህ? ካለው ነባራዊ ሁኔታ ተነስተ የተሻለ የሚሆነው ዶናልድ ትራምፕ በዚህ ደረጃ ኃይል አሰማርተዋል እና የተሰማራውን ኃይል ምክንያት አድርገው በድርድር ውጤት ለማግኘት መፈለጋቸውን ነው የምናየው እና ይህን ያህል ኃይል አስቀምጠህ ከዚህ በኋላ ትእዛዝ መስጠት ብቻ ነው እንጂ ምንም የሚቀራቸው ነገር በሌለበት ሁኔታ እጅህን ቃታ ላይ ወይም ሽጉጥ ደቅነህ አንድን ሰው በምታናግርበት ጊዜ ከሞትና ይሄን ከማድረግ ምረጥ የሚል ነው። ስለዚህ በዚህ ደረጃ ላለው አቀራረብ ዓርብ ዕለትም የኦማኑ ስብሰባ ያሳየው ተጨባጭ ውጤት የለም። ነገር ግን ሁለቱም መልካም ነው ሲሉ ገምግመውታል። ዶናልድ ትራምፕም መልካም ነው ያሉት፣ ኢራኑ ፕሬዚደንትም መልካም ነው ያሉት። በኢራኖች አቀማመጥ አገላለጽ በርካታ የድርድር ሳምንታት እንደሚፈልጉ ግልጽ ነው። በየጊዜው ከዚህ በፊትም የተደረጉት ስብሰባዎችን እንደምናስታውሰው ኦማን ላይ 4 ጊዜ ተደርጎ 5ኛ ደግሞ ሮም ላይ ተደርጎ 6ኛው ሲቀር ነው ውጊያ የጀመረው። እውነቱን ንገረኝ ካልክ እነዛ 5 እና 6 ሳምንታት የመወዛወዝ ሳምንታት ነው የሚባለው። በጣም አንዳንዴ የዜና ሰራተኛ መሆን ሁሉ ያስጠላል። ዛቻ፣ ቀረርቶ፣ በሁለቱም በኩል የተለያየ ነገር አለ። ድርድር ብዙ ጊዜ በዓለም ላይ የምትሰማው ነገር ጦርነት እንደ አማራጭ መወሰድ የለበትም፣ መፍትሄው ድርድር ነው ይባላል። እኔ እውነቱን ለመናገር በድርድር የመጡ ሰላሞች እያየን አይደለም በዓለም ላይ። ስለዚህ 5 ጊዜ ሲደራደሩ አሜሪካ የምትጠይቀው ጥያቄ ያው ነው፣ ኢራን የምትመልሰው ጥያቄ ያው ነው። ነገር ግን ይህን እያወቁ ለሚቀጥለው ድርድር ሌላ የሀገር ከተማ መርጠው ደግሞ ይሄዳሉ። ስለዚህ መጨረሻ ላይ ያው ጦርነት ማስነሳቱ ይታወቃል። አሁንም እንደምናየው በኢራኖች በኩል ያለው የኒውክሌሩ ድርድር አካል ነው። ስለዚህ በሰከነ መንገድ እንደራደር። 10 ሳምንታት ከሆነ 10 ወራት ቢፈጅም በትዕግስት መደራደር አለብን። ስለዚህ በሌላ አነጋገር ምን እያሉ ነው?
አሁን ሁለተኛ ዙር ስብሰባ የት ሀገር እንደሚያደርጉም አይታወቅም፣ መቼ እንደሆነ አይታወቅም። ደግሞ እሱም ላይ በጣም ጥሩ ነው፣ የጥሩ እየሄደ ነው፣ ወር ፕሮግሬሲንግ ምናምን ይባላል። ደግሞ ሶስተኛ ይባላል። እንዲህ እየተባለ ቀናት እያለፉ ይሄዳሉ። እነሱ ከውስጥ ራሳቸውን ያጠናክራሉ። ቤዚካሊ የዚህ የተሰባሰቡበት ዓላማ ይበተናል ማለት ነው። በኢራኖች በኩል ይሄ አቋም ሆኖ ነው እየተካሄደ ያለው። ምክንያቱም ዶናልድ ትራምፕ እነዛን ሁሉ ካስቀመጡ በኋላ ለድርድር ወደ ጠረጴዛው የመጡት በኒውክሌር ጉዳይ መደራደራቸው በጣም የሚገርም ነው። ያውም ተነጥሎ ያ ሁሉ ወጣት እሳቸው እኔ ያለሁላችሁ ታደጋችኋለሁ ብለው አንዳንድ አያዞች እንደሚያሳዩ 36 ሺህ ይሆናሉ ነው የተፈጁት። የዚህ ሁሉ እልቂት ምክንያት ሆነዋል። ኢራን ውስጥ ብዙ አይነት በራሳቸው በውስጥ ምክንያት ሲካሄዱ የተቃውሞ ትዕይንቶች አሉ። አዎ በተመሳሳይ ሁኔታ ነው ፍጻሜው። ብዙዎቹ በመቶዎች ደረጃ ያለቁበት ነው የሚባለው። 1000 ምናልባት 1200 እንደዚህ አይነት። አሁን እኮ ማመን በአንድ ጦር ሜዳ ውስጥ በሁለት የከፋ ጠላት መሃል ሊረፈረፍ የማይችል የሰው ልጅ አስክሬን ነው የተረፈረፈው። የዚህ ምክንያቱ የዶናልድ ትራምፕ አለውላችሁ ድጋፍ እየመጣ ነው እንደዚህ የሚሉ ንግግሮች ናቸው። ስለዚህ አሁን የተቃውሞ ሰልፍ አድራጊዎቹ እንደተከዱ ነው የሚሰማቸው። ዶናልድ ትራምፕ ከኢራን ጋር ለኒውክሌር ድርድር ሲሄዱ የኒውክሌር ድርድር ራሱን በቻለ መንገድ ሲካሄድ የነበረ ሌላ አጀንዳ ነው። አሁን በስርዓቱ ላይ ለውጥ ፍለጋ የተካሄደውን እንቅስቃሴ እደግፋለሁ በሚል የጠሩት ኃይል በተቀመጠበት ሁኔታ ዶናልድ ትራምፕ ተመልሰው 7ኛ ዙር የኒውክሌር ድርድር እያደረጉ ነው ያሉት ኦማን ላይ እና 8ኛው ዙር የት እንደሚቀጥል መጠበቅ ነው። እና ከኢራኖች አነጋገር ስታይ በተጨባጭ ዶናልድ ትራምፕ በማስቦካት በማስፈራራት በመሳሰለው ብልጠትና ታክቲክ ከኢራን ሊያገኙ የሚችሉት ነገር እንደሌለ በጦርነትም አድርገዋለሁ ቢሉ እሳቸውም ደም በደም ሊሆኑ እንደሚችሉ ነው የሚናገሩት። እና ማስረጃ ስጠኝ ካልክ የኢራን ትልቁ አቅሟ የኢራን ትልቁ ፓወሯ ጉልበተኛንን የሚሉ ሀያላንን ዞር በል እባክህ ወደዛ የማለት አቅሟ ነው ያሉት አርጋቼ። ስለዚህ ዶናልድ ትራምፕ ጦርነቱን ለመጀመር ይቁረጡ ማይቁረጡ የእሳቸው ጉዳይ ነው እንጂ በኢራን በኩል ጦርነቱን ከከፈቱ እኛም በጦርነት እንመታቸዋለን፣ እስካልከፈቱ ደግሞ እዚሁ ሊከርሙ ይችላሉ፣ እኛ እንስፈራራም የሚል ነው ኢሳያስ እንደሰማው። ዓለም እንግዲህ የድርድር ነገር ያው ታውቀዋለህ። አሁን ለምሳሌ በዩክሬንና በሩሲያ መካከል እየተደረገ ያለው ድርድርና እየተደረገ ያለው ውጊያ ምን ያህል ጊዜ እንደፈጀ ይታወቃል። አሁን እንግዲህ ኢራን ኒኩለሬን አላመክንም፣ የተጋትሮ ተራዳውን አላቆምም እያለች በምትደራደርበት ጊዜ የአሜሪካ ሊንከን መርከብ ያን ሁሉ ሰራዊት ይዛ እስከ መቼ ነው ልትቆም የምትችለው? ከወጪስ አንጻር እጅግ በጣም ከባድ አይደለም ወይ? በእርግጥ አሜሪካ በጣም ትልቅ አገር ናት። ይህንን ይከብዳታል ማለት አይደለም። ቢሆንም ግን በማኮስ ነው ኢራን ትንፋሽ እየወሰደች ራሷን እያዘጋጀች የምትደራደረው። አውሮፕላን ተሸካሚዋ ውሃ ላይ ነው ኑሮ። ምንም አዲስ ነገር የለውም። ዶናልድ ትራምፕ አስበው ጦርነቱን ካልፈለጉት በማንኛውም ምክንያት ከነበረችበት የደቡብ ቻይና ባህር አካባቢ ተነስተሽ ወደ መካከለኛው ምስራቅ ሂጂ እንዳሏት ሁሉ ከዚህ ወደዛ ቦታ ሲሰጣት ትሄዳለች። ምንም የተለየ ነገር የለውም። ትልቁ ነገር አሜሪካ በዚህ ደረጃ ኃይል አደራጅታ የኢራን እስላማዊ አብዮታዊ ሪፐብሊክ በ47 ዓመት ህልውናው የመውደቅ አፋፍ ላይ ደርሷል። እጅግ ደካማ የሆነበት ሰዓት ነው። በዚህ ሰዓት ካልመቱት መቼም አይመቱትም ተብሎ የታቀደና በዙሪያ የተንሰራፋ ኃይል ሳያሰጋት የቆመችለትን ዓላማ የተጋትሮ ተራዳውን የሚሳኤል ምርትና ክምችቷን እንደዚሁም ኒውክሌር የማበልጸግ መብቷን አሳልፋ እንደማትሰጥ ፍርጥም ብላ በሰዓት መሃል እየተናገረች ነው። ጥያቄህን ባጭሩ ለመመለስ ጉዳዩ የውሳኔ ነው። ይሄ ውሳኔ ከአሜሪካ ምንም ሊሆን ይችላል።
እኛ ከዚህ በላይ ማለት የምንችለው ነገር የለም እና ባጭሩ ማለት የሚቻለው ዶናልድ ትራምፕ ኢራን ላይ በተገቢ መንገድ እየተፈሩ አይደለም። ዓለም ለትንታኔው ከወዲያ አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት። ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመሻሽተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነው። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና